ግዙፍ ነው። መልኩ ጥቁር ነው የሚያስፈራ። በዛ ላይ ደግሞ ቁጡና ንዴተኛ የሆነ ሰው፣ ሰዎች በፊቱ ለመቆም የሚፈሩት የሚሩዱለት ሰው ነበር። ባሪያ ሆኖ ከሚያገለግልበት ቤት ውስጥ ከአገልጋዩ ጋር ተጣልቶ ሰርቀሃል፣ ገለሃል ተብሎ ከሚያገለግልበት ቤት ተባሮ ወደ በረሃ ገባ ይላል ታሪኩ። ወደ በረሃ ከገባ በኋላ በዛ በረሃ ላይ ሰውን እያስጨነቁ እየዘረፉ እየሰረቁ ከሚኖሩ ከወንበዴዎች ጋር ተወዳጅቶ አብሯቸው እየዘረፈ አብሯቸው እየገደለ በዝሙት በስርቆት በወንብድና የኖረ ሰው ነው። የሙሴ ጸሊምን ታሪክ መናገር ደስ ይላል። ብዙ ጊዜ ስለ ቅዱሳን ገድል ሲነገር፣ ስለ ተጋድሏቸው፣ ስለ ስራቸው ሲወራ ቅድስናቸው ብቻ ስለሚነገር ከእናታቸው ማህፀን ጀምሮ ከህፃንነታቸው ጀምሮ የነበሩበት ቅድስና ስለሚነገር ብዙዎቻችን ሩቅ አድርገን እናስባቸዋለን። ህይወታቸውን መምሰል የእነሱን ኑሮ መኖር የምንችል አይመስለንም። የሙሴ ጸሊም ህይወት ግን ለብዙዎቻችን ቅርብ ነው። ምክንያት የሚያሳጣ ህይወት ያለው ሰው ነው ይህ ቅዱስ አባት። ከነዚህ ወንበዴዎች ጋር በወንብድና ኖረ። የሚታወቀው በዝርፊያው ነው፣ የሚታወቀው በዝሙቱ። ወንበዴዎቹ ራሳቸው ይፈሩት ስለነበረ፣ አደገኛ ስለነበረ፣ ቁጡ ስለነበረ አለቃቸው አድርገው ሾሙት ይላል። 75 ወንበዴዎች ሆነው የወንበዴዎቹ አለቃ ከዝርፊያቸው ከሰረቁት ከወሰዱት ገንዘብ ቅድሚያውን የሚወስድ የሚያዝባቸው የሚናዝባቸው ወዲህ ግቡ ወዲህ ውጡ የሚላቸው አለቃቸው አስተዳዳሪያቸው ሆኖ ተሾመ፣ በወንበዴዎቹ መካከል ማለት ነው። ይህ እሱ የሚኖርበት በረሃ አለቃ አድርጎም ደግሞ ባሪያ በነበረበት ጊዜ ጌታ ሆኖ ይኖርበት የነበረው ሰውም ፀሐይ የሚያመልኩ ሰዎች፣ ፀሐይ አምላኪ ጣዖት አምላኪ ሰዎች ይኖርበት የነበረ ስለሆነ ሙሴ ጸሊምም ፀሐይ አምላክ ናት ብሎ የሚያምን ሰው ነበር እና ዕለት ዕለት በወንብድናው በዝርፊያው እየኖረ በአደገኛነቱ እየኖረ ፀሐይ ሆይ አንቺ አምላክ ከሆንሽ እባክሽ አናግሪኝ እያለ ይጸልይ ነበር። አምላክ ከሆንሽ እባክሽ አናግሪኝ ይላት ነበር። ደግሞ ደጋግሞ ቢጸልይም ቢጣራም ግን የሚያናግረው ማንም ስላልነበረ ፀሐይ አምላክ አይደለችም፣ ስለዚህ ፀሐይን የፈጠርከ አምላክ አለ፣ ፀሐይን የፈጠርከ አምላክ አንተ እኔን አናግረኝ እያለ እየጸለየ ግን ወንብድናውን ይቀጥል ነበር ሙሴ ጸሊም። በጣም ጨካኝ እልህኛ ከመሆኑ የተነሳ እንደውም ታሪኩን ስናነብ እንዳልኳችሁ ግብፃውያን በጣም ብዙ ጽፈዋል ስለ ሙሴ ጸሊም ታሪክና አንድ ቀን ለመዝረፍ ተሰብስበው እየሄዱ እያለ የአንድ እረኛ ውሻ ጮኸባቸው። ውሻው በመጮሁ ምክንያት ዘራፊዎች እንደመጡ ታውቀው ሰዎቹ አመለጡ። በዚህ ምክንያት ሙሴ ጸሊም በጣም ተናደደ። ይሄንን እረኛ ካልገደልኩ እህል አልበላም ማለት እየሰማችሁ፣ ካልገደልኩት ውሻው ስለጮኸብኝ ብሎ ማለት ነው። ቁጡነቱን እንድታስቡ ምን ያክል አደገኛ ሰው እንደሆነ። ሰይፉን በጥርሱ ነክሶ በአፉ ነክሶ የአባይን ወንዝ በዋና እያቋረጠ እረኛውን ለመግደል አሳደደው ይላል። እረኛው ግን መምጣቱን ሲሰማ ፈርቶ ሸሽቶ ሲደበቅ ጊዜ ቢፈልግ ስላላገኘው ከእረኛው በጎች መካከል 4ቱን ገድሎ በትከሻው 4 በግ ተሸክሞ ይዞበት ሄደ። ሙሴ ጸሊም ታሪኩ ስታነብ ቁጭ ብሎ ብቻውን አንድ በግ የሚበላ ሰው ነው። እየሰማችሁን አይደል? ይሄን ያክል ግዙፍ የሆነ ሰው ብቻውን ቁጭ ብሎ አንድ በግ የሚበላ ሰው 4ቱን በግ ይዞ ሄደበት። እረኛውን ባለመግደሉ ተበሳጭቶ ማለት ነው። ይህን ያክል አደገኛ ሰው ነው። ወንበዴዎቹ ፈርተው አለቃቸው አድርገውታል። አድርጎ ያላቸውን ያደርጋሉ፣ ሂዱበት ባላቸው ይሄዳሉ። በዚህ ሁኔታ እየዘረፈ ሲኖር የሀገሪቱ መንግስት በወንብድናቸው ስለተማረረ ሙሴንና ወታደሮቹን ወይም ሽፍቶቹን የሚይዝ ሰራዊት ላከባቸው። ይህን ጊዜ ሙሴ ሸሽቶ ገዳመ አስቄጥስ የሚባል ቅዱሳን አባቶቻችን እና አባ መቃርስ እና አባ ኤስድሮስ የነበሩበት ገዳም ውስጥ ገብቶ ተደበቀ ማለት ነው። አሁን የሙሴ ታሪክ የሚጀምረው እዚህ ጋር። አሁን እሱ አምላክን እየፈለገ ነው። ፀሐይን የፈጠርክ ጨረቃን የፈጠርክ አምላክ ሆይ አናግረኝ፣ የሆነ ፈጣሪ ያለኝ ማን እንደሆነ አላውቅም እያለ ልክ አብርሃም አምላኩን እንደፈለገ አምላኩን በመፈለግ ላይ የሚኖር ሰው ነው። ድርጊቱም ኃጢአቱም ክፋቱም ኖሮ ልቡ ውስጥ ግን እግዚአብሔርን የመፈለግ ነገር አለ። የሁላችሁ ሰውን መልካም ወይም ክፉ የሚያደርገው ሃይማኖቱ ነው። ሞራል የሚመነጨው ከአምላክ ነው። ሌላ ከምንም ማለት ክፉና ደግን የምንለየው እንደምናመልከው አምላክ ነው። አምላካችን ክፉ ከሆነ መግደልን የሚያበረታታ ከሆነ መዝለፍን የሚያበረታታ ከሆነ እንዘርፋለን፣ እንገላለን። ለዛ ነው ገዳዮቻችን የበዙት። አምላክ ግን ግድያ መጥፎ ነው፣ ዝርፊያ መጥፎ ነው የሚል ከሆነ መግደልን መዝረፍን ትፈራለህ። ሙሴ ያመልክ የነበረው አምላክ ያ ጣዖት ይህንን ክፋት የሚቃወም ስላልነበረ በዚህ ክፋት ይኖራል። ልቡ ግን አላረፈም። አምላኩን ያስስ ይፈልግ ነበረ ማለት ነው። ሰራዊቱን ሽሽት፣ ወታደሮቹን ሽሽት ገዳመ አስቄጥስ ገብቶ ከተደበቀ በኋላ የእሱን ህይወትና የመነኮሳቱን ህይወት የእሱን ርኩሰት የመነኮሳቱን ቅድስና እየተመለከተ ግራ ይጋባ ጀመረ። የኔ ኑሮማ ኑሮ አይደለም ማለት። እየሰማችሁ ነው ክርስቲያኖች አላችሁ? እንዴት አደራችሁ? እየጨረስን ነው፣ አይዟችሁ። የኔ ህይወት አይደለም፣ የኔ ኑሮ አይደለም።
ሰዎች እንዴት ነው እንዲህ ራሳቸውን ንቀው ህይወታቸውን ትተው አንዱ ለአንዱ ታዞ አንዱ በአንዱ ፊት ራሱን ዝቅ አድርጎ እንዴት ነው የሚኖረው? እንደዚህ አይነት ትትና ከየት ይገኛል? ሰው እንዴት በራሱ ይጨክናል? ሰው እንዴት ከራሱ ወንድሞቹን እህቶቹን ያስቀድማል? ብሎ በመነኮሳቱ ህይወት ተደንቆ እዛው ገዳም ቀረ ማለት ነው። አሁን የሱ ህይወት የሚጀምረው ይህን ጊዜ ነው። አባ ኤስድሮስ የሚባለው አባት ልጅ አድርጎ ተቀበለው። ክርስትናን እያስተማረ ስርዓተ ገዳምን እያስተማረ እንዴት መኖር እንዳለበት እያስረዳ በገዳም ውስጥ ማኖር ጀመረ ማለት ነው። ሙሴ ጸሊም አሁን ሙሴ ጸሊም ኃጢአትን ናቃት፣ ዝሙትን ናቃት፣ ዝርፊያን ናቃት። ከኃጢአት ከክፋት ሁሉ ተመለሰ። ግን ደግሞ እሱ ተመለሰ ማለት እንደው በአንድ ነገር አለቀ ማለት አይደለም። የብዙዎቻችን ችግር ይሄ ስለሆነ የሙሴ ታሪክ ለኛ ትምህርት ነው ብያችኋል። ሙሴ ገዳም ውስጥ ገብቶ መኖር ከጀመረ በኋላ ጠላት ዲያብሎስ ሲፈትነው የነበረው የትውስታ ኃጢአት በሚባል ነው። ሲን ኦፍ ሚሞሪ ይሉታል ፈረንጆቹ። አሁን አዲስ ኃጢአት ባይሰራ እንኳን ትላንትና ድሮ የሰራውን ኃጢአት እያስታወሰ የኃጢአቱን ጣዕም የዓለምን ጣዕም እያስታወሰ እንዴት ይበላ እንደነበር፣ እንዴት ይጠጣ እንደነበር፣ እንዴት ይዘሙት እንደነበር እያስታወሰ በሐሳቡ ያንን ኃጢአት ደስ እንዲሰኝበት ያንን ኃጢአት እንዲናፍቀው እያደረገ ጠላት ዲያብሎስ ሲፈትነው ነበር። ሙሴ በዚህ ኃጢአት ላለመውደቅ እየታገለ እየጮኸ እያለቀሰ አባቱ አባ ኤስድሮስ ጋር እየሄደ ንስሐ እየገባ ይገርማችኋል። በአንድ ሌሊት 11 ጊዜ ንስሐ ገብቷል ሙሴ። ስንት ጊዜ አልኳችሁ? እኛ በአመት 11 ጊዜ አንገባ። በአመት እንደው በወር አንዴ አንገባም እኛ ንስሐ። በአንዲት ሌሊት አባቴ አቃተኝ እያለ እየተመላለሰ አባ ኤስድሮስ ጋር እየሄደ ንስሐ ይገባል ሙሴ። ከዚህ ኃጢአት ገላግለኝ እባክህ ማሸነፍ አልቻልኩም እያለ አባ ኤስድሮስ ጨምረ ጹም ጨምረ ጸልይ ይለዋል። ሙሴ ጨምሮ ይጾማል፣ ጨምሮ ይጸልያል። ፈተናው ግን ይበረታበታል እንጂ አይቀንስለትም። እግሩ በእሳት የተለበለበ እንጨት እስኪመስል ድረስ ድርቅ እስኪል ድረስ እየወደቀ እየተነሳ አንድ በግ ብቻውን ይበላ የነበረ ሙሴ 2-3 ቀን ምግብ አልበላም እያለ እየሰገደ እያለቀሰ እየጮኸ እግዚአብሔር ሆይ ከዚህ ኃጢአት ገላግለኝ እያለ ያለቅስ ነበር። ከዚህ ኃጢአት ገላግለኝ እያለ 6 ዓመት የተጋደለው። እኛ አንድ ቀን መተን ከጸለይን አንድ ቀን መተን ከተሳልን ችግራችን ካልተቀረፈ እግዚአብሔር ያለ አይመስልንም። ጸሎት እናቆማለን። ቤተክርስቲያን 6 ዓመት ነው የተጋደለው አንድ ኃጢአት ለማሸነፍ። በ6ኛው ዓመት እግዚአብሔር አምላክ አዞት አባ ኤስድሮስ ጸልዮለት የኃጢአት ተነቅሎ ወደቀለት። የእግዚአብሔር ስም የተመሰገነ ይሁን። በሆነ ሙሴ ከዛ በኋላ በዝሙት አልተፈተነም። ዝሙት አላስጨነቀው፣ ፍትወት አላሳሰበውም። ከዛ በኋላ ተነቀለለት። ግን የተነቀለለት በከንቱ አይደለም፣ ራሱን አዋርዶ ነው። ገዳም ከገባ በኋላ ቀኑን ሙሉ እየጾመ እየጸለየ የሚሰራው ነገር ሲያጣ እንዴት ዝም ብዬ እተኛለሁ? እኔማ መስራት አለብኝ። ሌሊቱን ሙሉ ለሽማግሌዎቹ ለአረጋውያን መነኮሳት ተደብቆ ከየቤታቸው ማሰሯቸውን እየወሰደ ሩቅ ምንጭ ውሃ እየቀዳ ይመላለስ ነበር። ጠዋት ሲነሱ ሁሉም ውሃ ሞልቶ ያገኛሉ ማሰሯቸው። ምንጩ ሩቅ ነው፣ ከየት እንደመጣ አያውቁም። ሙሴ ሌሊቱን ሙሉ ውሃ ሲቀዳ ያድራል። እንዴት ራሱን ዝቅ እንዳደረጋያችሁ። ያ ሁሉ ሰው ይታዘዝለት የነበረ ሙሴ አሁን የሁሉ ታናሽ ራሱን አደረገ። ጽድቅ የምትገኘው በትህትና ነው። ሙሴ የትህትና ምልክት ራሱን አዋረደ፣ ዝቅ አደረገ። ራሱን አዋርዶ ካህኑ ፊት አቀረበ። ኃጢአተኛ ነኝ በደለኛ ነኝ አለ። ድካሙን አመነ ሙሴ። ከዛ በኋላ ኃጢአት የተነቀለለት ግን ደግሞ አልቀረለትም። ሙሴ ገዳም የገባ ሰሞን ብዙ ሳይቆይ 4 ወንበዴዎች ሊዘርፉት ወደ በዓቱ መጡ። እየሰማችሁኝ ነው? እነዚህ መነኮሳት ቤታቸው ወርቅ አያጡም ብለው ጠርጥረው መነኩሴ ወርቅ ያለው መስሏቸው፣ ያው እንደኛ ዘመን አይደለም የዛን ዘመን ምንኩስና ሁላችሁም እንደምታውቁት ሊዘርፉት ቤቱ መጡ። ሙሴ ወንበዴ ነበር። አሁን እሱ ገና ክርስትናን እየተለማመደ ለማጅ ክርስቲያን ነው፣ ገና አላወቀበትም ክርስትና። ዝም ብሎ የሚደበደብላቸው መስሏቸው ነበር። ሙሴ ግን ግብዳ ነው አላልኳችሁም ቅድም? 4ቱን ደብድቦ ትዝ ሲለው ለካ መነኩሴ ነው። ክርስቲያን እኮ አይደባደብም፣ ጠላቶቻችሁ ደብድበው ተበለናል ብሎ ግራ ገባው። የሚያደርገው ግራ ቢገባው ከገዳሙ ራቅ ብሎ በበዓቱ ነው የሚኖረው ሙሴ። 4ቱን በአንድ ገመድ አሰራቸውና በትከሻው ተሸክሞ ገዳም ወሰዳቸው። የሰማችሁኝ ነው አይደል? መነኮሳቱ ጋር አስቀምጧቸው እነዚህ ወንበዴዎች መተውብኝ እኮ ተሳስቼ ደበደብኳቸው ምን ላድርግ አለ። መነኮሳቱ ደንግጠዋል። ሲጀመር አንድ ሰው እንዴት ነው 4 ሰው የሚሸከመው ብለዋል። እንዴት ነው አንድ ሰው 4 ሰው የሚደበደብ? ገርሟቸዋል። እንግዲያውስ ምን ታደርግላቸዋለህ? ይቅርታ አድርግላቸው፣ የእግዚአብሔርን መንገድ አስተምራቸው አሉት። ከ4ቱ ወንበዴዎች አንዱ ግን አለቃቸው ሙሴ እንደሆነ ሲገባው እግሩ ስር ወደቀ። ከዛ በኋላ እነዛ 4 ወንበዴዎች ንስሐ ገብተው ራሳቸው ገዳም የሚኖሩ ሆኗል። አያችሁ እግዚአብሔር እንዴት እንደሚጠላ እንዴት እንደሚሰብ። ሙሴ በቀላሉ ክርስቲያን አልሆነም። በቀላሉ ፍጹም አልሆነም። በቀላሉ ኃጢአትን አላሸነፈም። ታግሎ ነው፣ ዋጋ ከፍሎ ተሰቃይቶ ነው በቀላሉ የሚመጣ ክርስትና ቅድስና ይሄ። ታሪኩን ለማሳጠር ያክል ሙሴ በዚያ ገዳም እየታገለ እየተጋደለ ኖረ። እግዚአብሔር አምላክ ከጊዜ ወደ ጊዜ ጸጋን እየጨመረለት ክብሩ እየተገለጠ ሲመጣ
በጊዜው የነበረው ሊቀ ጳጳስ አስጠራውና ሙሴን ቤተ መቅደስ ውስጥ ቅዳሴ ላይ ያሉ በጣም የሚደንቅ ታሪክ ልነግራችሁ። ሙሴ ሀገሩ የት ነው ብያችኋለሁ። ኢትዮጵያዊን አላልኳችሁ? የሚኖረው ግን ግብጽ ነው። እኛ ኢትዮጵያውያን ጥቋቁር ነን፣ ግብፃውያን አረብ ናቸው፣ ነጫጭ ናቸው። በጥቁረቱ ይንቁት ነበር። ይገርማችኋል፣ ጥቁር እያሉ ማለት ነው። ሊቀ ጳጳሱ ሊፈትነው ስለፈለገ በቅዳሴ ላይ ሲቆሙ አንተ ጠቋር ባሪያ ውጣ፣ ከኛ ጋር ምን ትሰራለህ አሉ። አሁን ሙሴን አስቡት፣ ያንን ትልቅ ሰው፣ ያንን ተጋዳይ፣ ያንን ተደባዳቢ አደገኛውን ሰውዬ ማለት ነው። አንተ ጠቋራ ባሪያ ከኛ ጋር ምን ትሰራለህ ውጣ አለው ሊቀ ጳጳሱ። ሙሴ ምን እንዳለ ታውቃላችሁ? አንተ ጠቋራ ባሪያ ይገባሃል፣ ሲጀመር ለምን ከሰው ጋር ቆምክ? አንተ እኮ ኃጢአተኛ ነህ እያለ አንገቱን ደፍቶ ከቤተ መቅደስ ወጣ። ይህን ጊዜ ሊቀ ጳጳሱ ትሕትናውን ተመልክቶ ሙሴ ተመለስ፣ እግዚአብሔር በአንተ ላይ ያለውን ጸጋ ገልጧል። ከዛሬ በኋላ በዚህ ሕዝብ ላይ ካህን አድርጌ ሾሜሃለሁ። ሙሴ ክህነት የተሾመ በ75 ዓመቱ በስተርጅና ክህነት ተሾመ። ሙሴ ካህን ሆነ ማለት ነው። ካህን ሆኖ የ75 ወንበዴዎች አለቃ እንዳልነበር ሁሉ በ75 መነኮሳት ላይ አለቃ ተደርጎ በኋላ ቁጥራቸው እስከ 500 ደርሷል ይባላል። በ75 መነኮሳት ላይ ግን አበመኔት ተደርጎ የራሱ ገዳም ተሰጥቶት እግዚአብሔር አምላክን የሚያገለግል ሆኖ ነው ኖሮ ሙሴ። መጨረሻ ላይ በእድሜው ፍጻሜ አባ መቃርስ የሚባለውን ታላቅ አባት ለመሳለም ተሰብስበው ሲሄዱ ከእናንተ መካከል በሚገርም ሰማዕትነት የሚሞት በሰይፍ የሚሞት አንድ ሰው ይታየኛል አላቸው አባ መቃርስ። ሙሴ ገብቶታል። ወደ ሀገራቸው ሲመለሱ እግዚአብሔር ራእይን ገለጠለት። በአካባቢያቸው ካሉ አደጋ ጣዮች ሽፍቶች መካከል ገዳሙን ለመዝረፍ፣ ለማቃጠል፣ ሃይማኖትን ለማጥፋት የሚመጡ ሰዎች አሉ፣ የበርበር ሰዎች ይባላሉ የሚለውን ራእይ ተመለከተ። መነኮሳቱን ሰበሰባቸውና አደጋ እየመጣ ነው፣ የሚገድሉን የሚያሳድዱን መጥተዋል ሲባል መነኮሳቱ ዱላ ነሱ። ደብራችንን ገዳማችንን እንከላከል ብለው ማለት ነው። ሙሴ ዱላችሁ ጣሉ፣ ነገር ግን ሽሹ፣ ስለ እምነት መሰደድ ጽድቅ ነው፣ ሽሹ አላቸው። አባታችን ሙሴ አብረህን አትሰደድም ወይ ሲሉት ጌታ በመጽሐፍ ሰይፍ የሚያነሱ በሰይፍ ይወድቃሉ ብሎ ተናግሯል። እኔ እድሜ ልኬን በሰይፍ የኖርኩ ሰው ነኝ። ሰውን በሰይፍ ስገድል በብረት ስወጋ የኖርኩ ሰው ነኝ። በሰይፍ መሞት ይገባኛል። እናንተ ሂዱን ያልሄድም አላቸው። መነኮሳቱ ሁሉ ሸሽተው 7 መነኮሳት ብቻ አብረውት ቀሩ ከሙሴ ጋር። ሙሴን ጨምሮ እነዚህ 7 መነኮሳት በዛሬዋ ቀን ሰማዕትነትን ተቀብለው ስለ ክርስቶስ መስክረው ሃይማኖታችን አንተውን ብለው ያለፉበትን ያረፉበትን ቀን ዛሬ እያከበርን ያለነው። እግዚአብሔር አምላክ ከነዚህ ቅዱሳን ረድኤት በረከት ይክፈለን። ከሙሴ ታሪክ 3 ነገር ብቻ እንማርና እንጨርሳለን። ሙሴ የሚታወቀው ቅድም እንዳልኳችሁ በትሕትናው ነው። ክፉ ሲናገሩት ለምን ተናገሩኝ አይልም። ራሱን አዋርዶ ዝቅ ያደርጋል፣ ይገባኛል የሚል ሰው ነው። ሁለተኛ ሙሴ የሚታወቀው በፍቅሩ ነው። ሙሴ የሚታወቀው በፍቅሩ ነው። ታሪኮቹን፣ ጽሑፎቹን፣ የተናገራቸው ንግግሮች ብታነቡ ሁልጊዜ የሚናገረው ባልንጀራን ስለመውደድ ነው። በባልንጀራ ኃጢአት ስላለመፍረድ ነው። ወንድሞች መነኮሳት በኃጢአት ሲወድቁ እንዴት አትበሳጭም፣ እንዴት አታለቅስም ብለው ሲጠይቁት ሰው የራሱ ቤት አስክሬን አስቀምጦ ጎረቤት ቤት ስላለ አስክሬን ያለቅሳሉ ወይ አላቸው። እኔ ቤት ስላለው ኃጢአት አላለቅስም ወይ? እኔ ጋር ስላለው በደል አላለቅስም ወይ? ስለነሱ የሚያስለቅስ ምን እድል አለኝ እኔ አለ ሙሴ። ከመነኮሳቱ መካከል አንድ ወንድም በኃጢአት በበደል ወድቆ እንፍረድበት ብለው መነኮሳት ተሰባሰቡና ጥፋት ስላጠፋ ይቀጣ ብለው ሙሴን አስጠሩት። ሙሴ አልመጣም አለ። እንደገና ሙሴው እየጠበቅን ነው ተሰብስበን እባክና ብሎ ሲያስጨንቁት በጀርባው ላይ በተቀደደ ጆንያ አሸዋ ተሸክሞ አሸዋው እየፈሰሰ ጆንያውን ተሸክሞ መጣ። የአባታችን ሙሴ ምን እያደረክ ነው? በተቀደደ ጆንያ ለምን ተሸከምክ ሲሉት እኔ ኃጢአቴ ከኋላዬ እንደዚህ እየፈሰሰ በሰው ኃጢአት ለመፍረድ ተሰብስቤያለሁ። በሰው ኃጢአት ፈረድላችሁ ጠራችሁ። የኔ ኃጢአት ግን እንዲህ ከጀርባዬ ማለቂያ በሌለው መንገድ ይፈሳል፣ እንዴት አድርጌ እፈርድበታለሁ አላቸው። ይህንን ወንጀለኛ መነኩሴ ይቅርታ አድርገውለት ሸኝተውታል። ሙሴ የሚታወቀው በይቅርታው በፍቅሩ ነው። ሙሴ የሚታወቀው በንስሐው ነው። ተስፋ ሳይቆርጥ በማልቀስ እንደ ሙሴ ያለውን በደል ይቅርት ከተባለ እናንተ ይቅር የማትባሉበት ምን ምክንያት አለ? ሙሴ ራሱን ለእግዚአብሔር ስለሰጠን የተወደደው እናንተ ራሳችሁን ለእግዚአብሔር ባሰጡ ለምን አትወደዱም? ክርስቲያን ራሳችሁ ከሰጣችሁ እግዚአብሔር እኛን የማይወድበት ምን ምክንያት አለ? ያቃተን እኮ ለእግዚአብሔር ራስን አሳልፎ መስጠት ብቻ ነው። እግዚአብሔር የማይምር ሆኖ አይደለም። የቅዱሳንን በዓል የምናከብሩ አድንቀናቸው አቤተ ከሌ ደስ ሲል ብለን እንድንሄድ አይደለም። ታሪኩን እንድናቅ አይደለም። ታሪካቸውን እንድንመስል ነው። ህይወታቸውን እንድንኖር ነው። ከኛ በላይ ወንበዴ የለም። ከኛ በላይ ዘማዊ የለም። ከኛ በላይ ኃጢአተኛ የለም። እግዚአብሔር አምላክ ግን ሊምረን የታመነ አምላክ። ኃጢአታችንን ሰው ቢያውቀውም ባያውቀውም፣ ሰው ቢያየውም ባያየውም ሁልጊዜ የሚያይ ልብንና ኩላሊትን የሚመረምር አምላክ ግን አለ። ራሳችን አሳልፈን በሱ ፊት ከሰጠን እግዚአብሔር አምላክ ከወደቅንበት የወንብድና ህይወት አምጥቶ ስሙን ጠርተን የምናከብረው ቅዱስ ሊያደርገን ይችላል። የሚዘከር ቅዱስ የዛሬ 1600 ዓመት የነበረውን በኔ ዛሬ ቅዱስ ተብሎ በስሙ ተሰብስበናል።
ማን ስላከበረው? እግዚአብሔር ስላከበረው። እግዚአብሔር ያከበረው ራሱን አሳልፎ ስለሰጠን። እዚህ የመጣችሁት ለመዳን ነው ክርስቲያኖች፣ ለመዳን ነው። ደርሶ ለመመለስ አይደለም፣ ፎቶ ለመነሳት አይደለም፣ ሄድኩ ለማለት አይደለም፣ እምነት ጸበል ለመውሰድ አይደለም የመጣችሁት፣ ለመዳን ነው። የሙሴን ህይወት እንድታደርጉ ነው። ከሱ ህይወት እሱ ፍቅር እንደነበሩ ፍቅር እንዲኖራችሁ፣ ትህትና እንደነበሩ ትህትና እንዲኖራችሁ፣ ንስሐን ገንዘቡ እንዳደረገ ንስሐን እንድትኖሩባት ነው የጠራችሁ። መተን ካልዳንን ጥቅም የለውም። ሙሴ ጸሊም ቃል ኪዳኑ በዝሙት በፍትወት ለሚፈተኑ ወጣቶች ፈጥኖ ደራሽ ነው። እሱ ይጨነቅ እንደነበረ ለሚጨነቁ ኃጢአትን ጠልተው ዝሙትን ንቀዋት አልፈልግም እያሉ ግን ደግሞ ለሚፈተኑ ሰዎች ፈጥኖ ደራሽ ነው። የሙሴ አምላክ ማረኝ ሲባል ይምራል። ሙሴ አማልደኝ ሲባል ያማልዳል። ለተጨነቁ ለተጠበቡ ሰዎች ፈጥኖ ደራሽ ነው ሙሴ። እኛ ስንጸልይም ስንሳለም ቤት ስጠኝ፣ መኪና ስጠኝ፣ ጤና ስጠኝ ሆኖ ነው ችግራችን። ጽድቅን ስለማንጸልይ ነው። ከኃጢአት መላቀቅን ስለማንማጸን ነው። የሚያላቅቁ ቅዱሳን አሉ። እግዚአብሔር አምላክ እነሱን ስለሰጠን ስሙ የተመሰገነ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከቅዱስ አባታችን ሙሴ ጸልም ረድኤቱን በረከቱን ጣዕመ ፍቅሩን ያሳድርብን። በእውነት እሱን የሚመስል ሕይወት ኖረን እሱ ባለባት በእግዚአብሔር መንግስት እንዲያሰባስበን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።